አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? ከኔ ጋር አልሐምዱሊላህ ደህና ነኝ። ከእናንተ ጋር ያለው እንዴት እንደባላቅም ሰላማችሁ ብዝት ትርፍ ይበል እያልኩኝ እንግዲህ ዛሬ ይዤላችሁ የመጣሁት 9 የፊቱ የጤና ጥቅሞች ነው። ውድ ቤተሰቦቼ እንግዲህ እንደሚጠቅማችሁ ተስፋ አደርጋለሁኝ። ፊቶ በሳይንስ ያረጋገጣቸው ካንሰርን ጨምሮ የደም ቅባት ወይም ኮሌስትሮል እና የደም ግፊት በሽታዎችን በመቀነስ ረገድ አንቱታን አትርፏል። ቀጥለን በሳይንስ የተረጋገጡ 9 የፊቶ ጤና ጥቅሞች እናስተዋውቃችሁ። በቅድሚያ ሼር ላይክ አድርጉ፣ አበረታቱን ውድ ቤተሰቦች ማለት ነው። በአንደኛ ደረጃ የመተንፈሻ አካል እክልን መፍትሄ ይሰጣል። ጉንፋን፣ አስም፣ ሳል፣ ራስ ምታት፣ የጉሮሮ ቁስለት ካስቸግሮት 2 ማንኪያ ፊቶ ፈጭተው ፈጨት አድርገው ከማር ጋር በመለወስ ይዋጡት። ለውጤቱ እንግዲህ ራሳቸው አማኝ ትሆናላችሁ ማለት ነው። እንግዲህ ሁለተኛ ደግሞ በብረት ማነስ ምክንያት የሚከሰት አኒሚያ የተሰኘ በሽታን ለማቆም ይረዳል። ከፍተኛ የብረት ማዕድን የያዘው ፊቶ በአንጀታችን ውስጥ በቀላሉ ስለሚመጠጥ በደም ውስጥ የሚገኘውን የሂሞግሎቢን መጠን ይጨምራል። በሶስተኛ ደረጃ በፀሐይ የተቃጠለ ቆዳ፣ የተቆጣ ቆዳ፣ ደረቅ ቆዳ ካለዎት የተፈጨ ፊቶ ከማር ጋር ቀላቅለው ቀውት ችግሩን ለማባረር ይረዳል ማለት ነው። እንዲሁም በአራተኛ ለአንጀትና ለሆድ ዕቃ ሕክምና ተመራጭ ነው። ለተቅማጥ፣ ለሆድ ድርቀት፣ ለምግብ ያለመሸራሸር ወይም የመፍጨት ችግር ሁነኛ መፍትሄ ነው። በተለይ ፊቶ ፍትፍት በመመገብ ማለት ነው። እንዲሁም በአምስተኛ ደረጃ ደግሞ ጠቃሚ የሆኑ የተለያዩ አሲዶችን ማለትም ፋቲ አሲድ፣ አስፓርቲክ አሲድ፣ ግሉታሚክ አሲድ፣ ሊኖሊክ አሲድ እና ኦሊክ አሲድ፣ ኦሜጋ 3 ፋቲ አሲድ ያሉት በመሆኑ ደም ግፊትን ይቀንሳል። የተፈጥሮ የበሽታ የመከላከል አቅምን ያጠነክራል። የደም ስኳር መጠንን ይቀንሳል። ለአእምሮና የልብ ጤናን ከመጠበቅ በተጨማሪ ድባቴን፣ ጭንቀት አውዲዮ ያሰኛል ማለት ነው። እንግዲህ ከአንድ ደረጃ ወደ 2 ደረጃ ከፍ ያደርጋል ይሉታል ለልብ ያለው ጥቅም ፊቶ። እንዲሁም በ6ኛ ደረጃ ደግሞ ጸረ ብግነት ቪታሚን ስለያዘ በአየር በኬሚካል ሳቢያ የሚከሰት የካንሰር አይነት ነጥሎ ይዋጋል። የህዋሳት ውድነት በመከላከሉ ያለ እድሜ ማርጀትን ይከላከላል። 7ኛ ደረጃ የወር አበባ ዑደትን ያስተካክላል። እንዲሁም ለምታጠባ ሴት የጡት ወተቷን ይጨምራል። መጥፎ የሰውነት ጠረንን ከማስወገዱ በተጨማሪ የፀጉር መነቀልን ይከላከላል። እንዲሁም ደግሞ የአይን ጤናን ያሻሽላል ማለት ነው። ውድ ቤተሰቦቼ በጣም በሚገርም ሁኔታ ግን ለስብራት ለተሰበረ ሰው ፊቶ እጅግ በጣም ከምላችሁ በላይ እንግዲህ እጇን በጣም በሚገርም ሁኔታ ክንዱ አካባቢ ላይ ለሁለት እንግዲህ ክፍል ያለውን ፊቶ በተከታታይ ዶክተሮች በብረት ይታሰር ተብሎ ታሰረ። ከመታሰሩ ግን እጅግ በጣም የሚጠቅመው ፊቶ ነው ተብሎ ፊቶ እንግዲህ በተፈጥሮ ባህላዊ ስታደርጉት ልክ የተልባ አይነት የሚዝለገለግ የራሱ እንትን አለውና እሱ ደግሞ ውስጣችን እንትን በሚል ሰዓት ለአጥንት ስብራት እጅግ በጣም ወሳኝና አስፈላጊ ነው። እንግዲህ የማታውቁ እወቁ። በተለይ ለተሰበሩ ሰዎች፣ ለአጥንት ችግር ላለባቸው ሰዎች እንግዲህ ፊቶ በጣም መድኃኒት ነው። ውድ ቤተሰቦቼ አለማወቅ ኃጢአት አይደለም። ለማወቅ መጣር ደግሞ የራሳችንን ችግር እንቀርፋለን። የምናውቀውን ማካፈል ደግሞ ግድ ይለናልና የምታውቁትን ሸር አድርጉልን፣ የምናውቀውን ሸር እናደርጋለን። እንግዲህ ውድ ቤተሰቦቼ ጤናው በቤተው ፊቶ መድኃኒት ነው እየተባለ አድገናል። በነገራችን ላይ እንዲሁም እናቶቻችን በእናንተ ባላቅም እኔ እንግዲህ ከጥቁር ጤፍ ጋራ ቂጣ ተጋግሮ በተለይ ጧት የሆነ ሰዓት አካባቢ ላይ ብቻ ሁሌ ባይሆንም ይሰጡን ነበር ማለት ነው። በእናንተ አላቅም። እኔ እንግዲህ ባደጉበት ሰፈር ነው መድኃኒት ነው እየተባለ ማለት ነው። ስለዚህ
ሀባይቢ የምታቁ ታቁታላችሁ፣ የማታቁ ግን ተጠቀሙበት እላለሁ። ፌጦ መድኃኒት ነው ለማንኛውም ይባላል እስከ አባባሉ ማለት ነው። እና እንግዲህ የበረሃ ሎሚ ዩቲዩብ ተከታታዮች በሙሉ ሼር ያደረጋችሁ ከተመቻችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። ቪዲዮ ለመስራት በነገራችን ላይ ብዙም አልነሳሳው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አታበረታቱኝ ማለት ነው። ቤተሰቦች የምታበረታቱ ሁሌ ከጎኔ ለምትሆኑ ጥሩ ነው ለምትሉኝ እጅጉን አመሰግናለሁ። መልካሙን ሁሉ ተመኘሁ። አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ